ጥሩ ዜናና መጥፎ ዜና የ45 ቀን የተኩስ አቁም ስምምነት ሊታወጅ ጫፍ መድረሱ እየተነገረ ነው ያለው። አክሲዮስ ይዞት በወጣው ሪፖርት እንግዲህ እንደዚህ አይነት ነገራቶች ተነግረዋል። ጥሩ ዜና ይሄ ነው። ትናንትና እንደነገርኳችሁ ኢራንና አሜሪካ እየተደራደሩ እንደሆነ ነግሬያችሁ ነበረ። በኢራን ፎሬን ሚኒስቴር አባስ እና በአሜሪካ በኩል ደግሞ ጄሬድ ኩሽነርና ስቲቭ ዊትኮቭ እየተደራደሩ ፊት ለፊት አልተገናኙም። ቴክስት ሜሴጅ እየተላላኩ ነበር፣ ኢሞጂ እየተላላኩ እንደነበረ ነግሬያችሁ ነበረ። መሀል ላይ አደራዳሪዎች አሉ። የቱርኩ ፎሬን ሚኒስትር ሀካም ፊዳን፣ የግብፁ ፎሬን ሚኒስትር በድር አብዱልዓጢ እንዲሁም የፓኪስታን እነዚህ ሶስቱ ፎሬን ሚኒስትሮች መሀል ላይ ሆኖ ነው እንግዲህ እያደራደሯቸው ያሉት ናው። አሜሪካ በተደጋጋሚ ፖይንቶች መደራደሪያ ፖይንቶች ስትልክ ነበረ ለኢራን። ኢራን ደግሞ እነዛን ሪጀክት ስታደርግ ቆይታለች እስካሁን። አሁን እየተደረገ ያለው ድርድር ግን ለ45 ቀን ሁለት ፌዝ ሁለት ደረጃ ያለው ድርድር ነው አሁን ለመካሄድ እየተሞከረ ያለው። በጣም ባለችው ዴድላይን በጣም ትንሽ መሆኗን ተከትሎ እንግዲህ በነዛ ፖይንቶች መደራደር የማይቻል መሆኑን ተከትሎ አትሊስት ተኩስ አቁም ስምምነት እናድርግ የሚል ፕሮፖዛል ቀርበው እንግዲህ በዛ ጉዳይ እየተወያዩ እንደሆነ ታውቋል። ይቺ 45 ቀን የተኩስ አቁም ስምምነት የሚደረግ ከሆነ በዛ 45 ቀን ውስጥ ደግሞ እንደገና ጦርነቱን ፐርማነንትሊ ወጥ በሆነ መልኩ ለማቆም ደግሞ በዛ 45 ቀን ውስጥ የመደራደር ሂደቶች እንዲካሄዱ አትሊስት መጀመሪያ 45 ቀን የተኩስ አቁም ስምምነት እናድርግ የሚለው ላይ ለመስማማት ጫፍ መድረሳቸው እየተነገረ ነው ያለው። ያ ሀፕን የሚያደርግ ከሆነ አትሊስት ለ45 ቀናት እንግዲህ ሴፍ ነገራቶች ይኖራሉ። ምክንያቱም ዶናልድ ትራምፕ እብድ ናቸውና ያንን የዛቱትን ነገር የሚያደርጉ ከሆነ ኢራን ደግሞ አጸፋውን የምትመልስ ከሆነ ለመላው ዓለም ለሁላችንም ዲዛስተር ነው። ይህንን ተከትሎ እንግዲህ ያ ሀፕን እንዳያደርግ አትሊስት 45 ቀኑን የተኩስ አቁም ስምምነት ተደርጎ ከዛ በኋላ ዋና ነገሮች ላይ ከዛ በኋላ እንደራደር የሚል ነገር ተነስቷል። this is the good news. now the bad news ደግሞ ምን መሰላችሁ? በዚህ 45 ቀን ውስጥ ኢራን ሆርሙዝን ልትከፍት የምትችልበት ፕሮባቢሊቲ ትንሽ ነው የተባለው። ምክንያቱም በዚህ 45 ቀን ውስጥ ለሚካሄዱ ዋና ድርድሮች በዋና ፖይንቶች ለምሳሌ የኢራን ኒውክሌር ፕሮግራም፣ የኢራን ባሊስቲክ ሚሳይል ፕሮግራም ምናምን የመሳሰሉ ነገራቶች ላይ ለመደራደርና በደንብ አቅም ይዞ ለመታየት እንግዲህ ኢራን የምትጠቀመው ሆርሙዝ ሰርተን ነው። ሆርሙዝን መዝጋቷ ድርድሩ ላይ ባርጌኒንግ ቺፕ ነው፣ ለመከራከር እዛ ሀያል ሆኖ ለመታየት የሚጠቅማት አንድ ነገር መሆኑን ተከትሎ ሆርሙዝን ፐርማነንት ሊከፍት የምችልበት ፕሮባቢሊቲ በጣም ትንሽ ነው። ከአሜሪካ ጋር በዚህ 45 ቀን ውስጥ ዲል ላይ ሳትደርስ የምትከፍትበት ፕሮባቢሊቲ ትንሽ ነው እየተባለ ነው ያለው። this is the bad news። ግን እዚሁ ባድ ኒውስ ላይ ደግሞ የሆነ ጉድ ኒውስ አለ። ምንድነው እሱ? ይህ ፐርማነንትሊ ባትከፍተውም ግን አትሊስት እዛ ሆርሙዝ መዘጋቱን ተከትሎ ፐርሺያን ገልፍ ላይ ስታክ አድርጎ የቀሩ 400 አካባቢ የሚሆኑ መርከቦች አሉ። እነሱ መርከቦች አትሊስት እንዲያልፉ ልትፈቅድ ትችላለች እና ፐርማነንትሊ ባትከፍተውም ግን እነዛ መርከቦች አትሊስት ስትራንድድ ሆነው ለአንድ ወር እዛ ቆመዋል። ሶ እነሱ እንዲያልፉ ልትፈቅድ ትችላለች። በጣም በሺዎች የሚቆጠሩ ሴለሮች ናቸው፣ መርከበኞች ናቸው እነዚህ መርከቦች ላይ ስታክ አድርገው ያሉት እና እነሱ ልትፈቅድ ትችላለች የሚል ነገር አለ። ይህ ጥሩ ኒውስ ነው። በተለይ ለኛ የኢትዮጵያ መንግስት እንዳሳወቀው እንደምታውቁት 120 ሚሊዮን ሊትር የሚሆነው ናፍጣና 60 ሚሊዮን ሊትር የአውሮፕላን ነዳጅ ስታክ አድርጎ ቀርቶብናል እዛ ሶስት መርከቦች። ሶ ፓርሻሊ እንኳን ብትከፍቶና እነዚህ መርከቦች ቢያልፉ እኛ ጋር መጥቶ የሆነ በተወሰነ መልኩ የተወሰነ እፎይታ ሊሰጥ ይችላል ተብሎ ይጠበቃል። ሶ ባድ ኒውሱ ራሱ ጉድ ኒውስ አለው። ይህ ነው ጉድ ኒውሱ። ለማንኛውም ጉድ ኒውስ 45 ቀን የተኩስ አቁም ስምምነት ለማድረግ ጫፍ ደርሰዋል። ኤንድ ዘ ባድ ኒውስ ግን በዚህ 45 ቀን ውስጥ ሙሉ ለሙሉ ሆርሙዝ ሊከፈት የሚችልበት ፕሮባቢሊቲ ትንሽ ነው። የባድ ኒውሱ ጉድ ኒውስ ግን ፓርሻሊ ሊከፍት ትችላለች። ሶ እኛ ስትራንድድ ያደርጉብን እዛ ስትራንድድ ሆነው የቆሙ 3 ነዳጅ ጫኝ መርከቦች መጥተው የተወሰነ ፎይታ ሊሰጡን ይችላሉ። ምን ሀፕን ያደርጋል በዚህ ቀን? ዛሬ ሙሉ ቀን ነው በደንብ እየተጠበቀ ያለው ሰው እግስ ዌልስ የትራምፕ ማስጠንቀቂያዎችና የሰዓት ገደቦች እንደ አየር ጠባይ በየቀኑ ሲቀያየሩ ዓለምን ግርምት ውስጥ ጥለዋል። እስቲ ተመልከቱት። ማርች 21 ላይ 48 ሰዓት ተባለ። ማርች 23 ላይ ለ5 ቀናት፣ ማርች 26 ላይ ለ10 ቀናት ተራዘመ። አፕሪል 4 ላይ እንደገና 48 ሰዓት ተብሎ ትናንት ደግሞ እስከ ነገ አፕሪል 7 ምሽት ድረስ ተራዝሟል። በሌላ በኩል ደግሞ ኢራን ለጊዜያዊ ተኩስ አቁም ስትል የሆርሙዝ የባህር ወሽመጥን እንድትከፍት የቀረበላትን ጥያቄ በድፍረት ውድቅ አድርጋለች። ኢራን ወሽመጡ በተለይ ለአሜሪካና ለእስራኤል ወደ ቀድሞ ሁኔታው አይመለስም ብላለች። ለመሆኑ ትራምፕ ነገ የመጨረሻው ሰዓት ሲያበቃ ምን የሚያደርጉ ይመስላችኋል? የእናንተን ግምት ኮሜንት ላይ አስቀምጡልኝ። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤላችሁ መለሳለሁ። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። የጦሳ ተራራ ውሃው ምን ጉድ አለው? ሸጋውን ነው ወሎ የሚያበቅለው። ይህች በጦሳና በአዘዋ ተራሮች እቅፍ ውስጥ ያለችው ደሴ እያንዳንዱ ስሟ ታሪክ፣ እያንዳንዱ ሰፈሯ ደግሞ ትውስታ ነው። ዛሬ ወደ ወሎ ምድር እናምራና የደሴን ከተማ በሰፈሮቿ ሚስጥሯን እንፈትሽ። ታሪኩ የሚጀምረው ከጀሜ ኮረብታ ነው። ንጉሥ ሚካኤል 8 ግብረ ሕንፃዎችን ሰርተው ቤተ መንግሥታቸውን የመሰረቱበት፣ መዝገበ ምሕረት ማርያም በአቅራቢያው የምትገኝበት የደሴ እምብርት። ንጉሡ በአካባቢው ሲያልፉ የውሃውንና የቦታውን ውበት
ውበት አይተው እንዴት እስከዛሬ አላየሁሽም ብለው በመገረም ስያሜ ሰጧት። ሳላይሽ ደግሞ የደሴን ማራኪነት ምስክር ናት። ደሴ የዘመናዊነትን ፋና ወጊ ናት። የመጀመሪያው ስልክ የተደወለባት ስልክ አምባ፣ ወደ አዲስ አበባ የሚወስደው የመጀመሪያው መንገድ ሸዋበርና የጣሊያኖች የንግድ ማዕከል የነበረችው አራዳ የከተማዋን የንግድና የስልጣኔ ታሪክ ይነግሩናል። ወደ ሙጋድ ስንሄድ የደመራ እንጨት ይማገድበት የነበረ የታሪክ ስፍራ እናገኛለን። የንጉሱ ልጅ በሆኑት በወይዘሮ ስህን ስም የተሰየመው ትምህርት ቤት ደግሞ የኢትዮጵያ ተማሪዎች ንቅናቄ አንዱ ማዕከል ሆኖ በታሪክ መዝገብ ሰፍሯል። የአረቦች መኖሪያ የነበረው አረብ ገንዳ፣ ከዘበኛ ሰፈር የእቴጌ መነን አንጓቾች ጥበቃ፣ ከሰኞ ገበያ ደግሞ የሲራራ ንግድ ትውስታዎች ይነሳሉ። ቦርከናን ተሻግረን አራሪያ ስንደርስ፣ በፒያሳ ስናልፍ ወይም በመንበረ ፀሐይ የፀሐይ መውጫን ስናይ ደሴ ለምን የፍቅር ከተማ እንደተባለች ይገባናል። ከዳውዶ እስከ ቧንቧ ውሃ፣ ከበርበሬ ገንዳ እስከ ካራጉቱ ደሴ የሰዎች ብቻ ሳይሆን የስያሜዎችም ድርድር ናት። በጦሳ ስር ተጠልላ ለዓለም የምታበራው ደሴ ታሪኳ ተነግሮ አያልቅም። እነሆ ደሴ በጥቂቱ ይሄንን ትመስላለች። በቀጣይ የት ልምጣ? ጻፉልኝ። ሀገሬን ለዓለም ዝግጅቴ ይቀጥላል። ደጓ አገር በምናብ ታየኝ፣ ናፍቆቴ ከፊቴ ቆየኝ፣ የደሴን መንገድ አሳየኝ።